ብልጽግና ፓርቲ የወጣቶች ስራ ዕድል ፈጠራ ላይ ልዩ ትኩረት በመስጠት ወጣቶች በየአካባቢው ያሉ ጸጋዎችንና የመልማት አቅሞችን መሰረት በማድረግ ወደ ሀብት መቀየር የሚያስችሉ ስራዎች ላይ እንዲሰማሩ በማድረግ ወጣቶች ራሳቸውንና አካባቢያቸውን ከመለወጥ አልፈው በሀገር ኢኮኖሚ እድገት ላይ የበኩላቸውን ሚና እንዲወጡ እያደረገ ይገኛል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት በካፋ ዞን ቦንጋ ከተማ ላይ የተደራጁ የወጣቶች እንቅስቃሴም የዚህ አንዱ ማሳያ ነው። ስሜ አብዱልቃድር መኮባላለሁ። ሃይቲ ዳቦና እንጀራ አምራችና አከፋፋይ ማህበር መስራችና ባለቤት ነው። ያው ወደዚህኛው ማህበር ስገባ ደግሞ ምንም አይነት ካፒታል አልነበረኝም። በመንግስት ዋስትና ከኦማይክሮ ፋይናንስ 200 ሺህ ብር በመረዳ ነው። በመሃል ብዙ ቻሌንጅ ገጥሞት ነበረ። ስለዚህ ያን ለመቋቋም ደግሞ ብዙ ውጣ ውረዶችን ተወጥቷል። ጠንክሮ በመስራት ቅርንጫፎችን በመጨመር ቅርንጫፎችን የጨመርነው ዕዳ ለመክፈል ግን ጠቃሚ ሆኖ ተገኘ። ቻሌንጆችን እኛ እንደ ግብአት ወስደን ጥቅም ላይ ነው ያዋልናቸው። በዚህ በ11 መሸጫ እና በዚህ በማምረቻ ላይ ከ136 በላይ ሰራተኞች ቀጥረን 12 የሚሆኑ ዩኒቨርሲቲ ግራጁዌት ያደረጉ ቀጥረን የተማሩ ኃይሎችን በአግባቡ ተጠቅመን አሁን የተሻለ ደረጃ የተደረሰበት ሁኔታ አለ። ሜሊፌራ ከፋ የወጣቶች የማር ማምረቻ ድርጅት ወጣት ፋሲካ ሀብተ ማርያም የማህበሩ መስራች ከሆኑ አባሎች መካከል አንዱ ነው። እንደ ወጣቱ ገለጻ የማህበሩ ጅማሮ ትንሽ የነበረ ቢሆንም ዛሬ በሀገር አቀፍ ደረጃ ጥራት ያለው ማር በማምረት የሚታወቅ እስከመሆንና ከራሳቸው አልፈው ለሌሎች ስራ ዕድል እስከመፍጠር ደርሷል። ሜሊፌራ ከፋ ንብ ልማት ማህበር ድርጅቱ ሲመሰረት በጣም በትንሽ ካፒታል ነው የተጀመረው። 4 ሺህ ብር አዋጥተን ነው የጀመርነውና አሁን ባለው ደረጃ በትንሹ 11 ቋሚ ሰራተኞች አሉን። ዛሬ ላይ እንግዲህ ቦንጋ ከተማ ላይ ቢያንስ 3 የመሸጫ ቦታዎች አሉን። እንዲሁም በማዕከላዊ ደረጃ አዲስ አበባም አንድ ተጨማሪ የማር መሸጫ ሱቆች አሉ። ማህበሩ በትክክል ስራ ከጀመረ ጥቂት ዓመታት ቢሆነውም በአመት እስከ 500 ኪሎ ግራም የሚደርስ ማር እንደሚገኝ ገልጸው በዘርፉ የተሻለ ስራ ለመስራት ዓላማ እንዳላቸው ይናገራል። ትልቁ ካፒታል የኛ እውቀትና የኛ ስኪል ነው፣ ኤነርጂያችን ነው። ምክንያቱም ይሄን ኮንቨርት አድርገን ነው ገንዘብ መፍጠር የምንችለው። ቀፎችን እንኳን መግዛት አቅም አልነበረንም። በእጅ እየጠረብን እያስተካከልን ስለምናውቅ ቴክኒካሊ ቀፎ እንዴት መሰራት እንዳለበት ስለምናውቅ እየጠረብን እየገጣጠምን ነው እዚህ የደረስነው። እንዲሁም በገጠሩ ማህበረሰብ አካባቢ እንሰት ላይ በስፋት እንሰራለን። እንሰትን አቀነባብረን ለዓለም ገበያ ለማቅረብ ዶላር ለማስገኘት ለሀገር ገበያ ለመሸጥ በቂ ዝግጅት አለን። ከዚህ በፊትም እስከ ውጭ ሀገር ወስደናል፣ ቼክ አድርገናል፣ ሰው ወዶታል። ቴክኖሎጂ ላይ በደንብ እንጠቀማለን። መሸጫችን አጠቃላይ በደህንነት ካሜራ የተገጠመ ነው፣ ቲቪ የተገጠመ ነው፣ ብሮድባንድ የተገጠመ ነው። የትም ሀገር ሆነን ለውጭም ሀገር ሆነን ስራችን የምንከታተል ደረጃ ላይ ደርሰናል። ካፒታላችንም ከ200 ተነስቶ አሁን ወደ 35 ሚሊዮን ብር ካፒታል ያው በንብረት በማሽን በተጀመሩ ህንፃዎች የደረሰበት ሂደት አለ። ከ200 ኪሎ ጀምሮ ነው ማምረት የጀመርነው። 300 400 እያለ ነው። አሁን ዘንድሮ ደግሞ በተጨማሪ እስከ 500 ኪሎ ግራም ከ450 እስከ 500 ኪሎ ግራም ማር እናቀርባለን። ያ ወደ ገበያ ስንቀይር እንግዲህ በአመት ከዚህ ሳይት እስከ 600 ሺህ ብር የማር ሽያጭ እናካሄዳለን። ይህ ማህበር ከትንሽ ከተቀጠና አነስተኛ ማህበራት ነው የተጀመረው። እንደዛ ያለ ነው። አሁን ላይ ወደ መካከለኛ ደረጃ አነስተኛ ያለ ወደ መካከለኛ ደረጃ የደረሰው አሁን ላይ ደግሞ ወደ ከፍተኛ ተሸጋግሮ ትልቅ የሆነ ኢንዱስትሪ የራሱ የሆነ ኢንዱስትሪ ለመገንባት በእቅድ ላይ ነው ያለው። ለዚህ ሁሉ መነሻ በ2014 በክብር ጠቅላይ ሚኒስትራችን በዶክተር አብይ አህመድ የኢትዮጵያ ታምርት ንቅናቄ መድረክ የመጀመሪያ ተሳታፊም ተሸላሚ ነው። ከመሬት ጀምሮ መንግስት ድጋፍ አድርጎልናል። የተለያዩ ምርቶቻችንን እንድናሳውቅ የተለያዩ ኤግዚቢሽኖችን ባዛሮችን እንድንሳተፍ አድርጎናል። ስኪላችንም ከፍ እንድል የተለያዩ ስልጠናዎችን እንድንሳተፍ በመንግስት በኩል ስራና ክህሎትም ይሁን የአደራጅ ቢሮዎች
በብዙ ጊዜ ሲደግፉን ሲከታተሉን ነበር። ለምሳሌ አሁን ላስት ይር የአፍሪካ ኢንተርናሽናል ኮንቬንሽን ሴንተር ምርታችንን ከደቡብ ምዕራብ የኛ ብቻ ነው ይዘው ያ ፐርፎርማንሳችን አሪፍ ስለነበረ ዘንድሮም ተሳታፊ ነው። እኛ የምንሰራው ስራ ዳቦ እንሰራለን፣ በስፋት እንጀራ እናመርታለን፣ ኬክ እንሰራለን፣ ኩኪሶችን እናመርታለን። እንዲሁም የእንሰት ዳቦ፣ የእንሰት እንጀራ፣ የእንሰት እና የቡላ ኩኪስ፣ ኬክ ቫልዩአድ በማድረግ እናዘጋጃለን። ያን ብቻ አይደለም፣ ለአካባቢ ማህበረሰብ የመንገድ ስራ ይሰራል፣ መንገድ ይሰራል፣ ጤና ላይ ትምህርት ላይ ያግዛል። ከዛም ባለፈ በየተወሰነ ወር ሰራተኞቹም ሆነ ባለቤቶች እኛ አብረን ድንገት እንለግሳለን። ጥሩ ድል አገኝተናል። ምቹ የሆነ መንግስት አገኝተናል። ምቹ የሆነ ፓርቲ አገኝተናል። ይህን ሀዲድ በደንብ መሮጥ ካቻል ተጎጂውን ተጠቃሚ ነው። መንግስት ማድረግ ያለበት ፕላትፎርሞችን ማመቻቸት ነው፣ ሜዳውን ምቹ ማድረግ ነው። ያ ተደርጎልናል ብዬ አስባለሁ። ያ ባይደረግ ኖሮ እውነት ለመናገር በዚህ ስራ ውስጥ አንቆይ። ምክንያቱም ብዙ አስቸጋሪ ነገሮች ስላሉ ማለት ነው። ብልጽግና ፓርቲ እያመጣ ስላለው ለውጥ ያለውን አድናቆትም ይገልጻል። ብልጽግና የምተረጉመው ዲፊኒሽኑ እንዳለው ነው። በራሴ የምተረጉመው ለሌላው መትረፍ ነው።